የዘወትር አክብሮታዊ ሰላምታችን በያላችሁ በዚህ ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ መረጃ ጥንቅራችን እነሆ በሰዓቱ ተመልሷል። አበይት ጉዳዮችን ያስቀድመን እናስተዋውቃችሁ። ኢትዮጵያ የቀይ ባህር አካል እንድትሆን ሀያላኑ ሀገራት በወታደራዊ ጄኔራል መኮንኖቻቸው በኩል ድጋፍ እያደረጉ ይገኛሉ። ይህ በኤርትራ በኩል እጅግ መጠነ ሰፊ ስጋትን ቀስቅሰዋል። በትናንትናው ዕለት የፈረንሳይ የምድር አዛዥ የሆኑት ጄኔራል ፒየር ሼል ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት ሲሉ ማረጋገጫ ሰጥተዋል። በአሜሪካ የአፍሪካ እዝ አዛዡ ጄኔራል አንደርሰን ለኢትዮጵያ ድጋፍ ከሰጡ ከጥቂት ቀናት በኋላ የሰጡት ማረጋገጫ ነው። በአንጻሩ ኤርትራ የራስን የባህር በር ማግኘት የሚባለው አጀንዳ እጅግ አደገኛ ነው ስትል እንደተለመደው በማስታወቂያ ሚኒስትሯ በኩል ስጋትና ፍርሃት ያጀበውን መግለጫ አውጥታለች። ዝርዝሩን በጥንቅራችን እንመለከተዋለን። የኢትዮጵያ ሹማምንት ከፍተኛ ስጋት ላይ ናቸው ተብሏል። መነሻ ምክንያቱ ደግሞ በሙስና ወንጀል ዘመቻ መጀመሩ ነው። የመንግስት ከፍተኛ ኃላፊዎች በዘንድሮው የጸረ ሙስና ቀን ላይ ያላቸውን ሀብት እንዲያስመዘግቡ ግዴታ ተቀምጧል ተብሏል። እንመለስበታለን። በትግራይ ክልል አክሱም ከተማ በነገው ዕለት 2 ሚሊዮን የሚጠጉ ሰዎች ይጠበቃሉ ተብሏል። በአክሱም እየተካሄደ የሚገኘው ዝግጅት ምን ይመስላል? ከዚህ ውጪ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስተዳደር ውድቀት ገጥሞታል፣ አዲስ የትግራይ መንግስት ይቋቋም የሚሉ ጥሪዎች እየቀረቡ ይገኛሉ። እንመለስበታለን። ሌሎች ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የዘወትር አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን እናምራ። ሀያላኑ ሀገራት ኢትዮጵያ የቀይ ባህር አካል እንድትሆን ወደ አዲስ አበባ በሚልኳቸው ወታደራዊ መኮንኖች እንደዚሁም ከፍተኛ ዲፕሎማቶችና የመንግስት ባለስልጣናቶቻቸው በኩል ድጋፍ እየሰጡ ይገኛሉ። ለአብነት ያክል ከጥቂት ቀናት በፊት በአሜሪካ የአፍሪካ እዝ ጄኔራል መኮንኖች ወደ ኢትዮጵያ አዲስ አበባ መግባታቸው ይታወሳል። በተጨማሪም ከቀናት በፊት በሁለትዮሽ ወታደራዊ ጉዳዮች ከመከላከያ ሰራዊት ጄኔራል መኮንኖች ጋር የመከሩት ጄኔራል ፒየር ሼል የተለያዩ ተቋማትን ጎብኝተው ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይቶ ነበር። የፈረንሳዩ የምድር አዛዥ የሆኑት ጄኔራል ፒየር ሼል ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት ሲሉ ድጋፍ ሰጥተዋል። ጀነራሉ ከመከላከያ ሚዲያ ጋር በነበራቸው ቆይታ እጅግ በጣም ትልቅ ሀገር የሆነች ኢትዮጵያ ትልቅ የኢኮኖሚ ኃይልና ሕዝብ አላት ሲሉ ምስክርነት ሰጥተዋል። በዚህ መነሻ ኢትዮጵያ የገቢና ውጭ ንግዷን ለማቀላጠፍ እንድትችል የዓለም አቀፍ የንግድ መስመሮች አካል መሆን አለባት ሲሉ ነው ድጋፍ የሰጡት። ፈረንሳይ የኢትዮጵያን ሀሳብ እንደምትደግፍ ገልጸው የተባበሩት መንግስታትን ጨምሮ ብዙ ድርጅቶችንም ሀሳቡን እየደገፉት እንደሚገኙ ነው ፍንጭ የሰጡት። ሀገራቸው ከኢትዮጵያ ጋር ያላትን ወታደራዊ ትብብር ለማሻሻል እንደምትፈልግ የገለጹ ሲሆን የአዲስ አበባ ጉብኝታቸውም የዚህ እቅድ አንድ አካል ስለመሆኑ ነው ጥቆማ የሰጡት። ወታደራዊ ቁሳቁስ ድጋፍ፣ በሰላም ማስከበር ስራዎች፣ በፈንጅ አወጋገር ተግባራት፣ በሰው ኃይል ስልጠናና ሌሎች ወታደራዊ መስኮች ያለውን ትብብርም ለማጠናከር እንደሚሰራ አረጋግጠዋል። ኢትዮጵያ የቀጠናውን ደህንነት ለማስጠበቅ ዋነኛ ተዋናይ መሆኗን የጠቀሱት ጄኔራል ፒየር ሼል ለቀጠናው ደህንነት የኢትዮጵያ ተሳትፎ እጅግ አስፈላጊ ስለመሆኑም አጽንኦት ሰጥተዋል። የኢትዮጵያ ሰራዊት ብዙ የሚደነቅ ገጽታ እንዳለው በመግለጽ ትምህርት የሚወሰድበት ሰራዊት መሆኑን መናገራቸውን ከመከላከያ ሰራዊት የተገኘ መረጃ ያሳያል። ከጥቂት ዓመታት በፊት በድጋሜ ከ30 ዓመታት በኋላ የተቋቋመው የኢትዮጵያ ባህር ኃይል በፈረንሳይ መንግስት እጅግ መጠነ ሰፊ ድጋፍ እውን እንደሆነ በርካታ ማሳያዎች ያረጋግጣሉ። ለአብነት ያክል የፈረንሳይ መንግስት ለኢትዮጵያ ባህር ኃይል በባለሙያዎች ስልጠና፣ በቴክኒክ ድጋፍ፣ በቁሳቁስ አቅርቦት እንደዚሁም ባለሙያዎችን ወደ ፈረንሳይ ወስዶ እስከ ማሰልጠን ድረስ የደረሰ ድጋፍ ማድረጉ ነው የሚነገረው። ከዚህ በተቃራኒው ኤርትራ የኢትዮጵያን የባህር በር የበላይነት እንደዚሁም በቀይ ባህር የመግባት ጉዳይ እጅግ በከፍተኛ ስጋትና ፍርሃት እየተመለከተችው ትገኛለች። ለዚህም ይመስላል የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በተከታታይ የኤርትራን መንግስት ስጋቶች በኤክስ ገጻቸው እያንጸባረቁ የሚገኙት። የማነ ገብረ መስቀል በትናንትና ጽሁፋቸው ላይ ኢትዮጵያ የራስን የባህር በር ማግኘት የሚለው አጀንዳዋ እጅግ አደገኛ ነው ሲሉ ስጋታቸውን አንጸባርቀዋል። የኢትዮጵያ ገዢ ብልጽግና ፓርቲ ሲል የጠሩት የኢትዮጵያ መንግስት የቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አጣጥለውታል። የጉዳዩ ዋናው ዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት ሲሉ ተደምጠዋል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ ነው ሲሉ በድጋሜ የአስመራውን አገዛዝ በፍርሃትና በስጋት የታጀበ አቋም አንጸባርቀዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለ መሆኑ በተደጋጋሚ መግለጡ ነው ሲሉም ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ማቋቋም ህጋዊ መብት ይኖረዋል ማለት አይደለም ሲሉ ሚኒስትሩ የማነ ገብረ መስቀል ሞግተዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሙ የማቅረብ አሰልቺ አካሄድ ጀምሯል በማለት የማነ ሌላ ትችት ያሰሙ ሲሆን ፓርቲው የአሜሪካ አፍሪካ ወታደራዊ እዝ እንደዚሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎትን የሚደግፉ አስመስለው አቅርቧቸዋል ሲሉ በኢትዮጵያ በተከታታይ የተካሄዱ የሀያላን ሀገራት ወታደራዊ ልኡካን ቡድን ጉብኝቶች በኤርትራ በኩል ምን ያክል ፍርሃትና ስጋት እንደቀሰቀሱ በጽሁፋቸው አንጸባርቀዋል።
ወደ ጥንቅራችን ሌላኛው ጉዳይ እናምራ። የትግራይ ክልል ጊዜያዊ አስተዳደርን በበላይነት እየመሩ የሚገኙት ጀነራል ታደሰ ወረደ የሚመሩት አስተዳደር ውድቀት ገጥሞታል፣ አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ አቅርበዋል። የትግራይ ዓለም አቀፍ የምሁራንና የባለሙያዎች ስብስብ አዲስ ባቀረበው ሪፖርት ወይንም ግምገማ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለመውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለያዩ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ያምናል ብለዋል። የትግራዩ ዓለም አቀፍ ምሁራንና የባለሙያዎች ስብስብ ይፋ ባደረገው የክልሉ ጊዜያዊ አስተዳደር ሁሉን አቀፍ የሥራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይንም ጽምዶ፣ የትግራይ ጸጥታ ኃይሎችና በአፋር ያሉ ታጣቂዎች ሁኔታ፣ የመገናኛ ብዙሃን ምህዳር፣ በጥቅሉ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ አስተዳደር ሁኔታ እንደነበር ጠቅሶ ሌተናል ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንደዚሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ ወድቋል ሲል ነው በሪፖርቱ ያተተው። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ነው ሪፖርቱ የሚያብራራው። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ ማስተካከል እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችል አስጠንቅቋል። የትግራይ ጸጥታ ኃይል ከፖለቲካዊ ወገንተኝነት ነጻ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱንም የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋም እንደዚሁም ወደ ህገ መንግስት የሚደረገው ሽግግር በነጻ ፍትሃዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ነው ጥሪ ያቀረበው። የሰዓቱ የመረጃ ጥንቅራችን አሁንም እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። በዘንድሮው የአክሱም ጽዮን ክብረ በዓል 2 ሚሊዮን ታዳሚዎች ይጠበቃሉ ተብሏል። የክልሉ የጸጥታ ኃይል በመጠናከሩ ምንም የሚያሰጋ አንዳችም የጸጥታ ችግር የለም የሚል ማረጋገጫም ተሰጥቷል። በየዓመቱ በድምቀት የሚከበረውና የበርካታ ቱሪስቶች መስህብ በሆነው የአክሱም ጽዮን የንግስ ክብረ በዓል ላይ ዘንድሮም 2 ሚሊዮን ገደማ ሰዎች ይታደማሉ ተብሎ እንደሚጠበቅ የአክሱም ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ገብረ መድህን ፍጹም ብርሃን ተናግረዋል። ጽሕፈት ቤቱ ለበዓሉ ከ2 ወራት በፊት ዝግጅት መጀመሩን የጠቆሙት ኃላፊው ክብረ በዓሉን የሚያስተባብሩ የተለያዩ ኮሚቴዎች መዋቅራቸውንና የተለያዩ ስራዎች እየተሰሩ ስለመሆኑ ነው ያብራሩት። በዓሉን ለመታደም ከኢትዮጵያ ውጭ የሚመጡ ዜጎች ባሻገር በርካታ ቁጥር ያላቸው ከተለያዩ ክልሎች የሚመጡ ተሳታፊዎች መኖራቸውን የገለጹት ኃላፊው በዚህም ህዳር 17ና 18 2018 ዓ.ም ከአማራ ክልል 12 አውቶቡሶችና እንግዶችን ይዞ እንደመጣ በተመሳሳይ ከሐረርና ከድሬዳዋ የሚመጡትን ተሳታፊዎችንም በመጠባበቅ ላይ መሆናቸውን የጠቆሙት ጽሕፈት ቤቱ ለእንግዶች ማረፊያ ትምህርት ቤቶችንና ሆቴሎችን ያዘጋጀ መሆኑን በቀን ወደ ከተማው ይደረግ የነበረው በረራም ወደ 8 ከፍ መደረጉን በመጥቀስ የኢትዮጵያ አየር መንገድን አመስግነዋል። ክፍያን በሚመለከት አምና አስከፍቶ ነበር፣ ነገር ግን ዘንድሮ 20 በመቶ ቅናሽ አድርጓልን ብለዋል። ከዚህ ቀደም ባልተለመደ ሁኔታ ከባሉ ቀደም ብሎ ባሉት ቀናት በርካታ ቁጥር ያለው ታዳሚ ዘንድሮ መመልከታቸውን የገለጹት ኃላፊው የሰላም ሁኔታን በተመለከተ የጸጥታ ኃይሉ በመጠናከሩ ምንም የሚያሰጋ አንዳች ነገር የለም ብለዋል። ወደ መጨረሻ ጉዳያችን እናምራ። በኢትዮጵያ የመንግስት ሹማምንት ስጋት ላይ ናቸው። ምክንያቱም ደግሞ የሙስና ዘመቻ በስፋት እየተጀመረ መሆኑ ነው። እንደሚታወቀው ባሳለፍነው ሳምንት ከማዳበሪያ ግዥ ጋር በተያያዘ የ5.6 ቢሊዮን ብር የሙስና ወንጀል ፈጽሟል የተባለው የመንግስት ከፍተኛ ባለስልጣናት ክስ ተመስርቶባቸው በፍርድ ሂደት ላይ ይገኛሉ። በተጨማሪም በዘንድሮው የጸረ ሙስና ቀን አከባበር ላይ ከፍተኛ መንግስት ኃላፊዎች የሀብት ምዝገባ ማድረግ እንዳለባቸው ግዴታ ወጥቷል ተብሏል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን 22ኛውን ዓለም አቀፍ የጸረ ሙስናን ቀን አስመልክቶ በሰጠው መግለጫ ላይ አገልግሎት ሰጪ ተቋማት በተለያዩ ምክንያቶች ብልሹ አሰራር የተስተዋለባቸው እንደሚገኝና ይህን ችግር ለመቅረፍ ጠንካራ በጥናት ላይ የተመሰረተ አገልግሎት አሰጣጥን መከተል እንዳለባቸው የሚያሳስብ የንቅናቄ ሰነድ ተዘጋጅቷል ብለዋል። ተቋማቱ ይህንን ሰነድ አዘጋጅቶና ተወያይቶ መግለጫ ማውጣት እንዳለባቸውም ኮሚሽኑ አስምሮበታል። በዚህም የንቅናቄ ሰነዱን ወደ መሬት በመውረድ እንደሚከበር ነው ይፋ ያደረገው። በሀገር አቀፍ ደረጃ ተቋማት ግልጽነትና ተጠያቂነት ያማከሉ ቀልጣፋ አገልግሎቶች እንዲሰጡ ሁሉን አቀፍ የንቅናቄ ስራ እንዲሰራ መንግስት ውሳኔ ስለመወሰኑ ይፋ ያደረገው የጸረ ሙስና ኮሚሽን ከነዚህ መካከል ትኩረት ከተሰጣቸው ጉዳዮች አንዱ ተቋማት ላይ ሪፎርም በማድረግ ነጻ፣ ገለልተኛና ብቁ እንዲሆኑ ማድረግ ነው ሲልም አስታውቋል። ተቋማት የሚያካሂዱትን የሪፎርም ስራ ለሙስና የማይበገሩና ለተገልጋይ ምቹ የሆኑ
እንዲሆኑ ከሁሉም ባለድርሻ አካላት የሚጠበቅ እንደሆነ ነው የጠቆሙት። በዚህ የ22ኛው ዓለም አቀፍ የጸረ ሙስና ቀን ተቋማት የሪፎርም ስራዎቻቸውን ለሙስና የማይበገሩት መሆናቸውን እንደዚሁም የአሰራር ስርዓትና የአመራር መርህ እንደሚከተሉ በንቅናቄ መድረኮች ላይ ውይይት ማድረግ ይጠበቅባቸዋል ብለዋል። የዓለም ሀገራት ሙስና ድንበር የለሽና አደገኛ ወንጀል መሆኑን ተገንዝበው በትብብር የጋራ ጸረ ሙስና ትግል ለማካሄድ የቃል ኪዳን ሰነድ የሆነውን የተባበሩት መንግስታት ድርጅት የጸረ ሙስና ኮንቬንሽን ተቀብሎ መስራት ከጀመሩ 22 ዓመታት እንደተቆጠረ ይፋ አድርገዋል። በዚህም በዘንድሮው የጸረ ሙስና ቀን አከባበር ላይ ከፍተኛ የመንግስት ኃላፊዎች የሀብት ምዝገባ ያደርጋሉ ሲል ይፋ አድርገዋል። ከዚሁ ጋር በተያያዘ በተለያዩ አመራር እርከን ላይ ተቀምጠው ሲሰሩ የነበሩ 22 ግለሰቦች በሙስና ወንጀል ተከሰው በስርዓትና በገንዘብ መቀጮ መቀጣታቸው ይፋ ሆኗል። በኦሮሚያ ክልል ሰሜን ሸዋ ዞን በተለያዩ አመራር እርከን ላይ ተቀምጠው የሴክተር መስሪያ ቤቶች ሲመሩ የነበሩ 22 ግለሰቦች በስርዓትና በገንዘብ እንደተቀጡ ነው ይፋ የሆነው። የፋይናንስ መመሪያን ባልተከተለና በተጻረረ መንገድ የመንግስትን ሀብት ባልተገባ መልኩ ለግል ጥቅም በመዋል በመጠቀማቸው ምክንያት እንደሆነ ከዞኑ የተገኘው መረጃ ያመለክታል። ተከሳሾች ከሆቴል ባለቤቶች ጋር ባላቸው የጥቅም ትስስር የተነሳ የመንግስት ገንዘብ እንዲመዘበር በማድረጋቸው በፖሊስና በአቃቤ ሕግ የምርመራ መዝገብ ተጣርቶ በአቃቤ ሕግ በኩል የሙስና ወንጀል ለመከላከል የወጣውን አዋጅ በመጥቀስ ክስ እንደተመሰረተባቸው ነው ለማወቅ የተቻለው። ወደ ሸገር ታይምስ ቤተሰቦች የሰዓቱ መረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።